ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ታዳሚያን ቤተሰቦች እንደምን ዋላችሁ? እንግዲህ ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። ዛሬ ዕለቱ ሐሙስ ነው። የቀኑን መረጃ ወደ እናንተ ለማድረስ እንግዲህ ከፓስተር አለማየሁ ጋር ተሰይመናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። የዓለማችን ወቅታዊ ጉዳይ ከጊዜ ወደ ጊዜ ከድጡ ወደ ማጡ እየገባ ይገኛልና እንግዲህ የምናቀርባቸውን መረጃዎች ጆሮአችሁን ወደኛ ዘንበል በማድረግ በጥሞና እንድታዳምጡን ከወዲሁ ማሳሰብ እንወዳለን። መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን፣ ዓለማችን በአሁኑ ሰዓት በከፋ በተለያየ ውጥንቅጥ ውስጥ እያለፈች እንደሆነ ይታወቃል። እንግዲህ ይህ ሂደት በመጽሐፍ ቅዱስ እንዴት ይፈተሻል በማለት ከእግዚአብሔር ቃልም እንደገና ደግሞ ፖለቲካውም አየሩም ምንድነው እያለ ያለው የሚለውን ለመገምገም ከፓስተር ጋር እንወያያለን። አጠገቤ ይገኛል። በቅድሚያ ሰላምታ እንለዋወጥና ወደ ውይይታችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል። እንግዲህ ከአንድ ቀን ቆይታ በኋላ ነው የተገናኘ ነው። ብዙ ነገሮች ተከስተዋል። በእርግጥ በትላንትናው ዕለት የዜና ሽፋንም በተወሰነ መልኩ ለመስጠት ተሞክሯል። ውድ አድማጮቻችን በመላው ዓለም እንግዲህ ፕሮግራማችንን የምታድምጡ ወገኖች ስለምትሰጡን በጎ አስተያየትም ጭምር ማመስገን እንወዳለን። እንዲሁም ደግሞ ጸሎት የምትጸልዩልን በገንዘብም ድጋፍ የምታደርጉልን ወገኖች እግዚአብሔር አብዝቶ ይባርካችሁ። ሌሎች ወገኖችም እንደዚሁ ተሳታፊ እንድትሆኑ በጌታ ፍቅር እናሳስባለን። ዛሬ ደግሞ ፓስተር እንግዲህ አሰባስበህ ይዘህ የመጣው መረጃ አለ፣ ወደዛ እናምራ። እንግዲህ የእስራኤል አሜሪካ ኢራን ጦርነት በዓለም ላይ አዳዲስ ክስተቶችን ይዞ እየመጣ ነው ያለው። በተለይ ደግሞ በኢራን ውስጥ ያሉት መሪዎች ዋና የሚባሉት በእስራኤል ድብደባ እየሞቱ ነው ያሉትና እንግዲህ ካሉት ውስጥ ሁለት ነው፣ አንድ ብቻ ነው የቀሩት። እንግዲህ ሰባቱ አይከን ከሚባሉት ሊደሮች ነው። በእርግጥ ምንድነው በዚህ በማንኛውም ወታደራዊ ፊልሚያ ውስጥ ሁልጊዜ ተተኪ እያዘጋጀ ነው የምትሄደው። እንደዛ የማታደርግ ከሆነ ጦርህን ታጠዋለህ፣ ይበተናል። አንዳንድ ጊዜ ምንድነው ስውር እጅ የሚባል አለ በውትድርና ውስጥ። ፊገር ሆኖ ሚዲያ ላይ የምታየው ወይም የምትሰማው ሰውዬ አይደለም ጦርነቱን የሚመራው። ማንነቱንም የማታውቀው ሰው ሊሆን ይችላል። በባሁን ባለፈው ጠቆም ለማድረግ ሞክረናል። አርጃኔ የእሳቸው ልዩ የሚያደርገው ማለት ተተኪ ምናልባት ከእሳቸውም የተሻለ ሊኖር ይችላል። ግን የእሳቸው ምንድነው እኚህ አሊ ሆሚኒ ከሞቱ በኋላ በጣም ሞራሉ የወደቀ እንደነበረ ነው የሚነገረውና እንደ አዲስ ሪፎርም አድርገው ይህንን ጥቃት እንዲያደርጉ ያደረጉ ሰው ናቸው። እንግዲህ ለምሳሌ እሳቸው ምንድነው ያላቸው ሚና በጣም ከፍተኛ ነው። እንግዲህ ምንድነው መሰለ ኢራን ከፍተኛ ባለስልጣናት አሊ ራጃኒን እና ገልማርዝ ሰለማኒ መገደላቸውን ተከትሎ በእስራኤል ላይ የበቀል ያለችውን የሚሳኤል ጥቃት የከፈተች ሲሆን በማዕከላዊ እስራኤል በደረሰው ከባድ አደጋ 2 ሰዎች ሕይወት አልፏል ይላል። እንግዲህ ምንድነው የነዚህ ሰዎች የሁለቱ ሰዎች አንደኛው ሚኒስተር ናቸው፣ አንደኛው ደግሞ አዛዥ ናቸው፣ ዋና ናቸው። በተለይ አመጹን ካከሸፉት ዋነኛ ሰው ናቸው። እንደዚሁም ደግሞ የኢራኑ መንፈሳዊ መሪ አያቶላ ሁሜኒ ቀኝ እጅ የሚባሉ ናቸው።
እኚህ ሰውዬ 12 ዓመት ያህል ፓርላማ ላይ መርተዋል። አፈ ጉባኤ ሆነ አሊ ላርጃኒ ነው የምትለው? አዎ እኛኛውን ያልከኝ እሱ አይደለም። አፈ ጉባኤ ሆነው መርተዋል። ብርጋዴር ጀነራል ማዕረግ ድረስ ደርሰዋል በወታደር በተለይም ደግሞ በታላላቅ የሚባሉ ጦርነቶች ውስጥ በኢራን ኢራቅ ጦርነት ውስጥ ተሳትፈዋል። ከዚህም ባሻገር በዲፕሎማሲያቸው በጣም አሜሪካም ሆኖ እስራኤል ሌሎችም አውሮፓውያን የሚያውቋቸው በዲፕሎማሲ ብቃታቸው ነው። አንደበተ ርቱዕ ናቸው። በተለይ ፈረንጆች 2015 የነበረውን የኒኩለር ስምምነት ወደ ፊርማ እንዲደርስ ካደረጉ የኢራን ጉንቱ ዲፕሎማት ከሚባሉት አንዱ ናቸው። እኚህ ሰው እንግዲህ እንዴት እንደተገደሉ በጣም የሚገርም ነው። በጣም ጥልቅ ከሆነ ወታደራዊ ማዘዣ ውስጥ ለረጅም ጊዜና ሰዓት ጦርነቱን ሲመሩ ነበሩ እና ከዛ ወጥተው እንግዲህ በስውር መኪና ነው የሄዱት። ስውር ማለት ማንም በማያውቀው መኪና ነው የተጓዙበት ወደ ልጃቸው ቤት ነው። የልጃቸው ቤት መኝታ ቤት ውስጥ ነው የተገደሉት። ከመውጣታቸው 15 ደቂቃ በማያልፍ ሁኔታ ነው የተገደሉት እና ይሄ የእስራኤልን የመረጃ ጥንካሬ ትመለከታለህ። እዚህ ጋር በጣም ምን ያህል ሰውየውን ደግሞ ይፈልጓቸው እንደነበረ ትመለከታለህ። ሰውየው ምን ያህል ነው የሚፈልጓቸው የሚለውን በደንብ እንድታይ ያደርጋል። እንደ መርህም ስለያዙት እንደ መርህም ስለያዙት በደንብ እረኛውን መታ መንጋውን በተን በሚለው እንግዲህ ይሄ ጉዳይ ኢራን ወደ በቀል እርምጃ እንድትሄድ አድርጓታል። የሁለቱ ሰዎች መገደል ወደ በቀል እርምጃ እንድትሄድ ያደረጋት ምንድነው? እነዚህን ሰዎች ሞት ለመበቀል እስራኤል ላይ ከፍተኛ የሆነ ማዕከላዊ እስራኤል ላይ ከፍተኛ የሆነ የቦሊስቲክ ሚሳኤል ሩምታ ለቃለች እና ጉዳትም ደርሷል። ቦሊስቲክ ሚሳኤል የመጀመሪያው በሱሌማኒ ቃሲም በተገደለው የዘቡ አዛዥ ትዝ ይልሃል? የመጀመሪያ ኢራቅ ውስጥ የተገደለው ኢራቅ ኤርፖርት ውስጥ የተገደለው በሱ ስያሜ የተሰየመውን ያደረገችው እንግዲህ በኦማን ዮርዳኖስ ሆኖ መረጃውን ያጠናከረው የዜና ዘጋቢ ሮሪ ቻልድነስ እንዳለው በማዕከላዊ እስራኤል በአዲስ ጥቃት ምክንያት የአደጋ ጊዜ የሳይረን ማስጠንቀቂያና ሲሰሙ አምሽተዋል። በቴል አቪቭም እና በከተማው ዳርቻም በተለይም በናሃያ ባራክ እና ራማታ ጋን በደረሰው ከባድ ጥቃት በ70 ሰዎች የዕድሜ ክልል ውስጥ የሚገኝ አንድ አዛውንት ጥንዶች ሕይወታቸው አጥተዋል። የአደጋው ሰለባ የሆኑት ጥንዶችም አጎራባች ለእስራኤል ሚዲያ ሲናገሩ ጥቃቱ ቀጥተኛ ነበር ብለዋል። እንዲህ ሳሎናቸው ውስጥ እያሉ ነው የተገደሉት። የእስራኤል ሕዝብ ያሳዝናል። መሪዎቹ በለኮሱት ጦርነት ጦርነቱ እንግዲህ እኛ በመንፈሳዊ ሳይድ ነው የምናየው፣ ሌሎችም ያዩት ደግሞ በመንፈሳዊ ሳይድ ነው የምናየው ስንል በእስራኤል ሳይድ ብቻ እንዳልሆነ ይወቁ ሰዎች። ምክንያቱም ከ10 ሚሊዮን የማያንሱ ኢራናውያን በጌታ በኢየሱስ ክርስቶስ የሚያምኑ ቦርናጌን ንጥቀትን የሚጠባበቁ በከፍተኛ ሁኔታ ሪቫይቫል እየተካሄደባት ያለች ሀገር እንደሆነች እናውቃለን። ይህንን ከግምት ውስጥ እንዲያስገቡልን እንፈልጋለን። ካቶሊኮችም ኦርቶዶክሶችም አሉ። እንግዲህ ምንድነው ከፍተኛ የሆነ ጥቃት ነው የተፈጸመው። ይሄ ጥቃት እንግዲህ እስራኤላውያኖችን በጣም ያሳዝኗል። ኢራኖችም ያሳዝኗል፣ እስራኤላውያኖችም ያሳዝኗል። ምክንያቱም ሌሊትና ቀን አዳራቸውና ውሏቸው ሰቀቀን ነው። አሁን እነዚህ ሰዎች የተገደሉት ወደ ሼልተራቸው ቤት ውስጥ ወደ ተዘጋጀ ሼልተር ሊገቡ እያሉ ነው የተገደሉት እና ይሄ የሚገርም ነው። ከሞት አደጋ በተጨማሪ በሻራን አካባቢ እና በቤንያ ባራክ በሰዎች ላይ የመቁሰል አደጋ የደረሰ ሲሆን በቴል አቪቭ ከሚገኙ ማዕከላዊ የባቡር ጣቢያዎች አንድ ጉዳት ደርሶበታል። በዚህም ምክንያት የባቡር ትራንስፖርት በመላው ሀገሪቱ
ለጊዜው እንዲቋረጥ ተደርጓል። እንግዲህ ይሄ ቀላል ጥቃት አይደለም። አጠቃላይ ቀጠናው ሁኔታ ስንመለከት ከሂዝቦላ በኩል በየቀኑ 100 ያህል ሮኬት ወደ ሰሜን እስራኤል ይተኮሳል። ምን ያህል ከባድ እንደሆነ ተመልከት። በጣም ወደ ሰሜን እስራኤል 100 ያህል ሮኬት በየቀኑ ይተኮሳል። ከዚህ ጋር ተደምሮ የኢራን ሚሳኤሎች ደግሞ ወደ ሀገሪቱ እየገቡ ነው። አብዛኛውን ጊዜ ጥቃቶቹ የተቀናጀና በአንድ ጊዜ የሚፈጸም በመሆናቸው በእስራኤል የአየር መከላከያ ስርዓት ላይ ከፍተኛ ጫና ያደርሳሉ። እንደውም አንድ መረጃ ማየን ልበል፣ እስራኤል አንድ አዲስ ሌዘር አሁን የሌዘር ትንሽ የተሳካ ሙከራ አድርጋለሁ ብላለች። የተሳካ ሙከራ አድርጋለች። ግን ምንድነው መሰለ የተሳካ ሙከራ ይደረግ እንጂ ይሄ ጦርነት ቀጣይነት እንዳለውና ምናልባትም የአላስካን መስጊድ ወደ አደጋ ውስጥ የሚጥል ሁኔታዎች ፍንጮች እየታዩ ነው ያሉት። ምናልባትም በጦርነቱ በእንደዚህ ከቀጠለ ከተወሰነ ጊዜ በኋላ መስጊዱ ይመታል። መስጊዱ ሲመታ ግን የአረብ ሀገሮች ደግሞ በእስራኤል ላይ ይገለበጣሉ። በዚህን ጊዜ አሜሪካ ለቃ ለምትወጣ ይመስለኛል። ምክንያቱም ይህንን የምልበት ምክንያት ዝም ብዬ አይደለም። አንድ ምናልባት አንተም አይተህ ይሆናል ብዬ ገምታለሁ። እንግዲህ ይሄ በእንደዚህ ሁኔታ እያለ የአሜሪካ ብሔራዊ የጸረ ሽብር ማዕከል ዳይሬክተር የሆኑት ጆሴፍ ኬኔት በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ያለውን ጦርነት አጥብቀው በመቃወም ከኃላፊነታቸው መልቀቃቸውን አስታውቀዋል። እንግዲህ ከኃላፊነታቸው እንዴት ለምን ለቀቁ ብለህ ማለት አትችልም። ግን ያልተለመደ ነው። በአሜሪካ ውስጥ ያልተለመደ ነው። ይሄ የሚያመለክተው ብዙ ጊዜ አንድ ላይ ነው የሚሆኑት። በአሜሪካ ውስጥ ያለውን ክፍፍል ነው የሚያመለክተው። በጦርነቱ ሳቢያ የተነሳውን ክፍፍል፣ የፖለቲካ ክፍፍል አለ። እንደገና ደግሞ ብዙ በዶናልድ ትራምፕ ላይ አመኔታን የሚያሳጡ ነገሮች እየሆኑ ነው ያሉት። ኃላፊው ለፕሬዝዳንት ዶናልድ ትራምፕ የጻፉትን እና በማህበራዊ ትስስር ገጻቸው ኤክስ ላይ ይፋ ባደረጉት መልቀቂያ ደብዳቤ ላይ ኢራን በሀገራችን ላይ የደቀነችው ምንም አይነት የቅርብ አፋጣኝ አደጋ አልነበረም ሲሉ የጦርነቱን አግባብነት ሞግተዋል። እና ቢላለ ይህን ከዚህ በፊት እኛም ተናግረናል። ምንድነው እሳቸውን ቻሌንጅ እያደረጉበት ያሉት እዚህ ጦርነት ውስጥ ልትገቡ የቻላችሁበትን ተጨባጭ ምክንያት አምጡ ብሏል ሴኔቱ ራሱ። እንደገና ደግሞ ምክር ቤቱም ይህንን እየጠየቀ ነው። ተጨባጭ ምክንያት አንጡ። ለአሜሪካ አንድ ስጋቱ ምንድነው? ስጋት ብላችኋል። ለአሜሪካ ያለውን ስጋት ምንድነው የሚለውን ነገር አምጥቷል። ምናልባት ከኢራቅ አሜሪካን ጦርነት በኋላ የመጣውን ኢምፓክት ለማምጣት ነው። ምክንያቱም ኒኩሌር አለ ተብሎ ነው ኢራቅም ውስጥ የተገባ። ያኔ ኒኩሌር ሳይሆን ኬሚካል ነው። ያኔ ኬሚካል ጋዝ አለ ተብሎ ነው የተገባው። የለም እሱኛው ትሬንድ እንትን በማድረግ ነው ወይስ ሌላ ፖለቲካዊ ነው? አሁን እኮ ምን መሰለ፣ ኢራን ኒኩሌር ሊኖራትም ይችላል። እነሱም እኮ አያውቁትም። ለምን መሰለ ኒኩሌርማ እንዳለማ ተረጋገጠ አይደል? አዎ እኔ ድሮም ብያለሁ 60% የበለጸገ ዩራኒየም አላት እና 11 ኒኩሌር ሊያስመርታት እንደሚችል ሁሉ። አሁን ምን መሰለ እዚህ ጋር የተለያዩ የተዛቡ ነገሮች አሉ። ምንድነው ኢራናውያን የሚሉት 60% ኒኩሌር ለማምረት የሚሆን የበለጸገ 450 ኪሎ ግራም ዩራኒየም ይኑራቸው እንጂ ጥቂት ይቀረዋል ይላሉ ኢራናውያን። ነገር ግን ደግሞ የአቶሚክ ኢነርጂ የተባበሩት መንግስታት ድርጅት ያለው የአቶሚክ ኢነርጂ ድርጅት ደግሞ ማምረት ይችላሉ። ጀስት በ10 በሳምንታት ውስጥ ኒኩሌሮቹን ማምረት የሚችሉበት አቅም ካፓሲቲ አላቸው ነው። በፊትም ብሎታል። አዎ ሌላው ደግሞ ድርድሩ ላይ የተነሱ ነገሮች እኚህ ሰውዬ ይደግፋቸዋል የሚል ነገር አለኝ። ለምንድነው 450 ኪሎ ግራም አለን፣ ነገ 60% በልጽጓል። ይሄንን ወደ 20% ቀንሰን ለኃይል ማመንጫ ብቻ ልንጠቀም እንችላለን፣ በዚህ እንደራደር ብለው የመደራደሪያ ሐሳብ አቅርበው ነበረ። ጦርነቱ እኮ የተከፈተው 4ኛ ዙር ድርድር ሊደረግ ቀጠሮ ከተያዘ በኋላ የመጣ ጦርነት ነው። ግን እንዶ ፓስተር ያንተን ግምት እዚህ ላይ
እንድታንጸባረቅና እንደው እንድታካፍለን ነው። አሁን ይሄ ጦርነት ተቀሰቀሰ። እሺ ባይቀሰቀስ ኖሮ ተሳክቶ ኢራን ይሄ ዩራኒየም ተብላልቶ የኒኩሌር ባለቤት ብትሆን አሁን ላይ የታየው ባህሪ ያኔ ላለመገለጡ ምን ዋስትና አለው? ምን መሰለ፣ ዓለም አቀፉ ማህበረሰብና ዓለም አቀፉ የአቶሚክ ኢነርጂ እውቅና ከሰጠና ከታወቀ ኒኩሌር ባለቤት እንደሆነ ከታወቀ የሚጣሉ ገደቦች አሉ። ለምሳሌ አሁን ህንድ ኒኩሌር አላት፣ ፓኪስታን ኒኩሌር አላቸው። እነሱ በመርህ እያስኬዱ ነው። በመርህ ነው ለመሰለ በፓርላማቸው መርህ ያጸድቃሉ። ኒኩሌር ኖረ ማለት ተኩሳለህ ማለት እኮ አይደለም ነው። ለይሄን የፈለኩት ምንድነው አሁን ላይ ያለው የኢራን አቋም በእርግጥ ጥቃት ደርሶባታል። የፈለገ ቢሆን ጥቃት ቢደርስብህ ዋና ጥቂህን ነው እንጂ ማጥቃት ያለብህ ጎረቤቶችን በሙሉ ዋና ጥቅማቸውን እንዴት ታወድማለህ? ጥቅሙ ከአሜሪካ ጥቅም ጋር የተሳሰረ ነው ብለው ነው የሚያምኑት። እንዴት ነው ከአሜሪካን ጥቅም ጋር የሚተሳሰረው? ይታወቃል። ዓለም ላይ ምን ያህል ኢኮኖሚካል ክራይሲስ እንደሚያመጣ አይደለም ወንድም ይልቃል። አብዛኛው የመካከለኛው ምስራቅ ኢኮኖሚ የሚመራውና ኩባንያዎቹ የአሜሪካ ናቸው። ይሄ ይታወቃል። አሜሪካ የሚያንገበግባት እኮ የነዳጅ እንትኑ ስለተመታ አይደለም። የሚያንገባግባቸው የራሳቸው የጦር ቤዝ ብቻ ስለተመታ አይደለም። የኢኮኖሚ ውድቀት ነው የሚደርስባቸው። ገብተዋል። መካከለኛው ምስራቅ በኢኮኖሚ ነው እኮ ጦርነት ውስጥ ምን ጥያቄ ያለው? ይኸውልህ እኚህ ሰው የተናገሩትን አንድ ነገር እንናገርና እዛ ላይ ትንሽ ዲስከስ እናደርግ። የትራምፕ አስተዳደር በከፍተኛ ኃላፊነት ከመቀላቀላቸው በፊት ከነጭ ዘረኛ አቀንቃኞች ጋር ባላቸው ቅርብ ምክንያት ትችት ሲቀርብባቸው የነበረው ጆሴፍ ኬኔት አሁን እየተካሄደ ያለው የኢራን ጦርነት በህሊናቸው ተቀብለው መደገፍ እንደማይችሉ በደብዳቤያቸው አብራርተው አክለውም ይህ ጦርነት የተጀመረው በእስራኤልና በአሜሪካ ውስጥ ባሉ ጠንካራ የሎቢ የተጽዕኖ ፈጣሪዎች ቡድን ግፊት መሆኑን ግልጽ ነው ሲሉ የውሳኔውን ጀርባ ተችተዋል። ግልጽ ነው ቢለው ተችተዋል። ለእስራኤል የጀርባ አጥንት ሆና ይህን ጦርነት ጀመረች ነው። አዎ ይኸውልህ አሁን ምን መሰለህ፣ ብዙ አሜሪካውያን ፖለቲከኞች ከሪፐብሊካኖች ይህንን እውነት እኮ ያውቁታል። ምንም የተዳፈነ አይደለም። ነገር ግን ብዙ የአሜሪካ ፖለቲከኞችም ሆኑ አውሮፓውያኖችም የሚያነሱት ይሄ ነው። ይሄ ጦርነት የኛ ጦርነት አይደለም፣ የእስራኤል ጦርነት ነው የሚሉት። አሜሪካንን ላለመርዳት ምክንያት የሚያደርጉትም እስራኤልን ነው። ለምሳሌ የእንግሊዙ ስታርመር አሜሪካ ነበሩ ታስታውስ ከሆነ ኬኔዲ ቦርድ እንትን ላይ ተገኝተው ነበረ ታስታውስ ከሆነ። ከዛት ከተመለሱ በኋላ የሰጡት መግለጫ ምንድን ነው? በዚህ ጦርነት ውስጥ ገለልተኝነት አንሳተፍም ነው ያለው። ፈረንሳይም እንዲሁ ነው ያለችው። በግላቸው መግለጫ እያወጡ እነሱ ይህንን ይበሉ እንጂ ፓስተር፣ አሁን እኔ ዶናልድ ትራምፕ ወደ ኋላ በፊት ምርጫም ሳይመረጡ ሴናተርም ሳይሆኑ በፊት ይመስለኛል ያኔ ኢራን አብዮት ከተቀጣጠለ በኋላ የአሜሪካን ኤምባሲ ላይ የተደረገውን ግልጽ ወረራ እንዲሁም ሞት ሁሉ ተስተናግዷል ይመስለኛል። እና ሲተቹ ሁሉ የዛሬ ስንት ዓመት የተቀረጸው እንትን አንዳንድ እንትን ላይ ያየሁት ነው ያለውና ምን ልልህ ነው ነጥቤ፣ ኢራን በግልጽ የአሜሪካ ጠላት እንደሆነች እኮ ይታወቃል። ሞት ለአሜሪካን የሚለው እኮ ዲስኩር እኮ በየጊዜው በፓርላማው የሚሆን በምን የሚቀነቀን ነው። ይሄ ለአሜሪካን ስጋት አይደለም ወይ? ለምን ለእስራኤል ብቻ ይሰጣል ነው የኔ ጥያቄ። ስለ አሜሪካ አካባቢ የደረሰችበት ምክንያቶች ተቃውሞ እኮ ማንም አለው። ለምሳሌ ፍልስጤማውያኖችም አሜሪካንን ይቃወማሉ። ብዙ ሀገሮች አሉ አሜሪካንን። ኢራንን ያህል ግን የሚቃወም ብዙ ሀገሮች አሉ የሚቃወሙ አሜሪካንን። የአሜሪካንን አገዛዝና አሰራር በዓለም አቀፍ በተለይ በታዳጊ ሀገሮች ላይ ገና በማደግ ላይ ባሉ ሀገሮች ላይ የምታደርገውን ጫና እኮ ብዙ ሀገሮች አይቀበሉ። ግን
እኚህ ሰውዬ ምክንያታቸውን እንግዲህ ያስቀመጡትን ሁለት ምክንያት እኔና የዛሬ ቀኑን እንጨርስ። እንደ ኬኔት ክስ ከሆነ በአስተዳደሩ የመጀመሪያ ጊዜያት ከፍተኛ የእስራኤል ባለስልጣኖች፣ ተጽዕኖ ፈጣሪ የአሜሪካ ሚዲያዎች አባላት በፕሬዝዳንቱ የሚራመዱትን የአሜሪካ ትቅደም ፖሊሲ ሙሉ ለሙሉ የማዳከምና ጦርነት ቀስቃሽ የሆነ የተሳሳተ የመረጃ ዘመቻ አካሂደውባቸዋል እና ይህ የተቀናጀ የሐሰት መስተጋቢያ ዘመቻ ፕሬዝዳንት ትራምፕን በማሳሳት የኢራን በአሜሪካ ላይ አፋጣኝ አደጋ እንዲደቀን እና አሁን እርምጃው ከተወሰደ ፈጣን ድል ማምጣት እንደሚቻል እንደሚያምኑ አድርገዋቸዋል ብለው እኚህ ሰው ያምናሉ። ሌላው እንደ ማሳያ የሚያሳዩት የኢራቅን ጦርነት ማሳያ ያሳያሉ። ገብቶሃል? ለምሳሌ በመጨረሻም ኬኔቲ ፍጹም ውሸት ሲሉ በማውገዝ የኢራቅን ጦርነት እንደ ማሳያ አቅርበዋል። ቅድም ያልኩትን ቅድም ያልከውን እንደ ኢራቅን ጦርነት እንደ ማሳያ አቅርበዋል። ኤኒዌይ በተሳሳተ መንገድም ይሁን በትክክለኛ መንገድም ይሁን ይህ ጦርነት ሊከሰት ግድ ነው። ነገር ግን አሁን አሜሪካ ከዚህ ጦርነት ውስጥ እንዴት መውጣት እንዳለባት እያሰበች ነው ያለችው። ለምሳሌ በጦርነት ውስጥ ከቆየች የሚገጥማት ነገር እጅግ ከባድ እንደሆነ ስለምታውቅና ስለምትገነዘብ እንዴት ከጦርነቱ ልውጣ የሚለውን ነገር እየፈለጉ ይመስለኛል። አንዱ ይሄ ነው። ሁለተኛው ነገር ደግሞ የእነሱ ከጦርነቱ መውጣትና ቅድም ያነሳው የአላስካ ጉዳይ አደጋ ውስጥ መግባት አረቦች መልሰው እስራኤልን እንዲከቧት የሚያደርግ ሁኔታዎች ይመስለኛል። ይህ ደግሞ በሕዝቅኤልና በራእይ ላይ የተጻፈውን የትንቢት ቃል ከአውሮፓዎች ጋር በተቀናጀ መልኩ ትንቢቱን ወደ ፍጻሜ እንዲያመጣው ያደርገዋል የሚል እንድምታ አለው። ብዙዎችም እያሉ ያሉት ይሄንን ነው። እየሄደ ያለው የትንቢቱ ቃል ወደሚፈጸምበት ነገሮች እየተሳቡ እየተጎተቱ እየሄዱ ነው ያሉት። ያ ነገር መጨረሻው የክርስቶስ ኢየሱስን ምጽአት የሚያዘጋጅ ይሆናል፣ መዳረሻ ይሆናል። በደጅ እንዳለ ደግሞ የሚያመለክቱ ከዚህ ውጪ በመንፈሳዊ ነገሮችን ከዚህ በፊት በስፋት ብለናቸዋል። ብዙ ነገሮች አሉ። ከቅዱሳን የሚከፈተው ከተኙበት መንቃትና አይን መክፈት ነው። ከቤተ ክርስቲያን የሚጠበቀው ከተኛችበት መንቃትና አይን መክፈት ብቻ ነው የሚጠበቀው። ያ ከሆነ ግልጥ ብሎ ወለል ብሎ አሁን ዓለም ላይ እየተካሄደ ያለው ነገር ይታያል የሚል ነገር አለኝ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። መልካም ቀን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ እንደነዚህ አይነት መረጃዎች ለኛ ለማንቂያና ለመንቃት ምክንያቶቻችን ናቸውና እንደው እንደ ሴኩላሩ ወይ ደግሞ በሚዲያው ላይ እንደሚጮህ አይነት ጩኸት ለማስጮህ ሳይሆን ሁላችንም እንግዲህ እንደ ማንቂያ ደወል ተጠቅመን ለክርስቶስ ኢየሱስ ዳግም መምጣት ራሳችንን እንድናዘጋጅ የሚያመላክቱ ስለሆነ ምክንያቱም ማቴዎስ 24 ላይ ማርቆስም ሉቃስም ላይ የተነገሩት የጌታ ኢየሱስ የተናገረው የመምጣቱን ትንቢት ፍጻሜ ነው እያየን ያለነው። እንግዲህ ከዚህ በኋላ እንግዲህ ጳውሎስ እንደነገረን የሚያስጨንቅ ዘመን እንዳለው በግልጽ እያየን ያለነው። ከዚህ በፊትም ተናግረን ነበር። ያው በአካል እያየነው እንገኛለን። ነገር ግን ዝግጁና ንቁ እንድንሆን የምጽአቱ አዋጅ ነጋሪ አገልግሎት መልእክቱን ያስተላልፋል። እንግዲህ ለዛሬ ሐሙስ ይዘነው መረጃና መልእክት ይህንን ይመስላል። በምሽቱ ደግሞ በአዳዲስ መረጃዎች ተመልሰን እንመጣለን። ጠብቁን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።